ማን ነው እንደኔ ግን ሀይሚና ብሩኬ ወደ ነበሩበት ስለተመለሱ ደስ ያለው? እግዚአብሔርን ይሄን ቪዲዮ በጉጉት ስንጠብቀው ነበር ሁላችሁንም። እርግጠኛ ነኝ ያለፉት አስቀያሚ ጊዜያቶች አስቀያሚ ስላችሁ በየጊዜው ጭቅጭቅና ንትርክ ስለነበረ፣ ሁለተኛ ነገር ደግሞ በቃ 12 ሰዓት ሲሆን ጭንቀት ነበረ። በቃ ከዚህ በኋላ ሀይሚና ብሩኬን በጉጉት የምንጠብቅበት ጊዜ ነው። አሁን ላይ በጣም ደስ የሚሉ ቪዲዮዎች እየለቀቁን ነው። ትላንትናም በጣም የሚያምር ቪዲዮ ነበረ። የዛሬው ደግሞ ይበልጣል። ሀይሚና ብሩኬ በዛሬው ቪዲዮ ብዙ ነገር እምላቸው የለም፣ ግን በጣም ደስ ያለኝ ነገር ወደ ነበሩበት መመለሳቸውና በቃ እንደዚህ አይነት ቪዲዮ ነው የሚያምርባቸው። በቃ ምክር ነው። በቃ ለሁሌውም እንዳስተያየት የምሰጠው ነገር እንደዚህ አይነት ቪዲዮ ብቻ ነው እናንተ ላይ የሚያምረው። በቃ ፍቅር መጫወት ብቻ፣ በቃ ፍቅር ነክ ነገር ብቻ ነው እናንተ ላይ የሚያምረው። በቃ ደስ የሚለው አቤት እንዴት እንደምታምሩ እኮ፣ አቤት እንዴት እንደምትናፍቁ እኮ እንደዚህ ስትሆኑ። በቃ ምን ልበላችሁ፣ ፍቅር ቅርቅር ስትደራረጉ እንደዚህ አቤት የሀይሚዬ ሳቅና ፈገግታ የትላንት ነው። እንደገና ደግሞ የዛሬው ብሩኬም ትላንትና በጣም ደስተኛ ነበረ፣ ዛሬም ደስተኛ ነው። ብቻ እግዚአብሔር ይመስገን። እኛ ይሄንን የምንፈልገው የእውነት ፈጣሪ ይመስገን። ሁላችሁም ማለት ነው እንኳን ደስ አላችሁ ወደ ነበሩበት ስለተመለሱ። እንደው ምን ይሻላችኋል? እንደው በቃ ሁሌ ኝኝኝ ነበር። አሁን ደግሞ ፍቅር በፍቅር ሆናችኋል። እግዚአብሔር ይመስገን። እንግዲህ የፕራንክ በሽታችሁን መጥቷል። ተመስገን። አው ያቺ አጠር ያለችው ፕራንክ ማለት ነው፣ አጭሯ የፕራንክ ቪዲዮ መታል፣ የፕራንክ በሽታ መታለች። ተመስገን። እንደዚህ ነው የሚያምርባችሁ። በቃ እንደዚህ ቀጥሉ፣ እንደዚህ ስሩ። እኛም ደስ እያለን፣ እኛ እኮ ከስራ እፎይ ብለን ቤት ገብተን በቃ ከስንት ህይወት ብዙ ነገር አላት። በቃ ከስንት ቦታ ተጨቃጭቀን ተነታርከን ሰልችቶን፣ ነጋዴም ብትሆኑ ከከስተመር ጋር መጨቃጨቅ አለ፣ ከከስተመር ጋር መጣላት አለ። የማዳም ቅመሞችም ብዙ ከማዳም ጋር ተጨቃጭቀን ብዙ መከራ አይተን ምናምን ከዛ መኝታ ቤታችን ገባ ብለን አረፍ ብለን የእናንተ ቪዲዮ ከፈት አድርገን ስናይ ነው እንግዲህ የምንለው። እና በዚሁ ቀጥሉልን፣ እኛም ደስ ይበላል። እንዳጠቃላይ ግን ልነግራችሁ የምፈልገው ነገር እንደዛ አይነት ቪዲዮ ብቻ እንደሚያምርባችሁ ነው። በቃ ሌላ ነገር አያምርባችሁም ማለት ይቻላል። ምንም ነገር ማለት ነው። ሌላ አይነት ቪዲዮ አያምርባችሁም እና በዚሁ ቀጥሉ። በጣም ደስ ብሎናል። በጣም ከሚገባው በላይ። እናም እንግዲህ ብሩኬ ዛሬ አንድ ነገርም ተናግሯል። ምንድነው የተናገራት ነገር? ማለት ያው ወደፊት የልጆች አባት የልጆች እናት ልንሆን እንችላለን። ወደፊት ልጆች የሚኖሩን ሰዎች ልንሆን እንችላለን የሚለውን ተው ብሩኬ፣ በቃ ነን በል። ወደፊት የአራቱ ልጆች እናትና አባት ነን በል። አንደኛ። ሁለተኛ ደግሞ ማለት ነው አሁን ላይ እድሜ ምናምን የምትለው ነገር በነገራችን ላይ ጋብቻ ፍቅር ይጨምራል። እና አንደኛ እንደምትሆኑ እርግጠኛ መሆን አለባችሁ ሁለታችሁም ማለት ነው። ምክንያቱም ትዋደዳላችሁ አይደለ? አሁን ላይ ትፋቀራላችሁ አይደለ? ምክንያቱም አሁን አንተ ያልከው ምንድነው? የእግዚአብሔር ከፈቀደ የእግዚአብሔር ፈቃድ እንዳለ ሆኖ እግዚአብሔር መፍቀድ አለበት። እግዚአብሔር እንዲፈቅድላችሁ ደግሞ የእናንተ ፍላጎትም ያስፈልጋል። አንደኛ እግዚአብሔር ፈቀድልን ብላችሁ መለመን፣ ሁለተኛ ነገር ደግሞ የእናንተ ፍላጎት አለ አይደለ? የእግዚአብሔር ፍቃድ ተጨምሮበት ደግሞ የእናንተ ፍላጎትና ጥረት ያስፈልገዋል። የጠላትን በር መዝጋት፣ ችግር እንዳይፈጠር በመካከል ነገሮችን መሸፋፈን መልመድ አለባችሁ እንጂ እግዚአብሔር ከፈቀደ ብቻ ይሆናል አይደለም። እግዚአብሔር እንዲፈቅድ የእናንተ ጥረት ያስፈልገዋል። ከዛ ባለፈ እኛም ጸሎት እናደርጋለን። ምኞታችንና ፍላጎታችን ይሄ ስለሆነ እግዚአብሔር እንዲፈቅድላችሁ እኛም ጸሎት እናደርጋለን። እናንተም ደግሞ ጸልዩ። የእናንተም ፍላጎትም ይወስነዋል። እና እንግዲህ ያው ብሩኬ ደግሞ ዛሬ ሀይሚዬን ፕራንክ አድርጓታል። ፕራንኩ ምንድነው? አብረን ማደር አለብን ብሎ ነው። በቃ ወገቤን አሞኛል፣ ጸጉሬን እኔ ፕራንክ እኮ አዝግ ነው ብሩኬ፣ ብረት ለመናገር ማለት ነው። አዝግ ፕራንክ ነው ግን
የሆነ ጠንከር ያለ ፕራንክ አይደለም። ጠንከር ያለ ፕራንክ የምታደርገው ሀይሚ ናት እንጂ ብሩኬ እንደውም ጠንካራ ፕራንክ አያደርግም። እና ዛሬ ደግሞ የአብረን እንደር አባዜ ነው እና ያው ታምነኛለች አታምነኝ የሚለውን እውነት ለመናገር ካሁን በፊትም አይተሃታል። ሀይሚን ማለት አብረን እንደር በሚለው ብዙ እንደውም ሳቅ በሳቅ የሆነ ፕራንክ ስትሰሩ ነበረ። ሳቅ በሳቅ ነበረ አድርጋችሁን ነበረ እና ስንት ቀን ሙሉ ነው አብረሽን ካላደርሽ እያልክ ስትለምናት የነበረው እና እሷ ግን አንድም ቀን ፍንክች አላለችም። ይሄ ደግሞ ትክክል ናት። አንድ ወንድ ልጅ ሊታመን አይችልም። ምንም ቢሆን የፈለገ ነገር ቢሆን ያው ታውቃላችሁ፣ እሳትና ጭድ አንድ ላይ ምክንያቱም ሴጣን መጥፎ ነው ማለት እነሱ አሁን ሁለቱ አላማ ያላቸው ልጆች ናቸው። የራሳቸው እቅድና ፕላን ይኖራቸዋል በውስጣቸው እና ሴጣን ደግሞ መጥፎ ነው፣ በመሀል ሊገባ ይችላል እና ከዛ ካላማቸው ሊያሰታቸው ስለሚችል ያው ሀይሚዬ በጭራሽ ሊሆን አይችልም ነው መልሷ። ምክንያት ከአንድም ሁለቴ ነው በዚህ ጉዳይ ፕራንክ ያደረጋት እና እሱም አውቆታል። ያው የፈለገ ነገር ቢሆን በዚህ ጉዳይ ልታምነኝ አትችልም እያለ ነበር እና አለ አይደለ የሆነ ብሏልና ይኸው እንደማታምን ማለት አንተን ያለማመን ጉዳይ ብቻ ሳይሆን ብዙ ነገር አለ ማለት ያው ከባድ ነው። የሰው አፍ አለ። እንደውም እንኳን ዘንቦብሽ እንደውም ጤዛ ነሽ ብሏልና እንኳን ትንሽዬ ነገር አግኝተው እንደው ናቸውና ከባድ ነው። እዚህ እንደውም ሀይሚን ለመናገርና ሀይሚን ለማስከፋት ሀይሚን ለመሳደብ በጣም ብዙ የሚጥሩ ሰዎች አሉና እሷ ደግሞ ለእንደዚህ አይነት ነገር ያው ክፍተት አትፈጥርም፣ ቦታም አትሰጥም፣ መንገድም አትፈጥርም ለሌላው ሰውና ይመቻት። ሀይሚ ማለት ምን ልበላችሁ በቃ እኔ እንጃ። እኔ እሷን የምገልጽበት ቃል ያጥረኛል። በቃ ምን እምቢ ማለት እንዳለባት ምን እሺ ማለት እንዳለባት ለይታ የምታቅ ራሷን የምታቅ ጀግና ሴት ናት ለኔ ማለት ነው። የሴቶች አርአያ ናት። ሴቶቹንማ ሌሎቹማ እናቴ ሆይ በግድ ካልሳምከን እያሉ ይሟዘዛሉ። እሷ ግን የምትሳመው አቤት ግን የምር ግን እንደዚህ አይነት ፍቅር ሲያምር ግን ደስ ሲል ለመሰላችሁ የሆነ ተለምናችሁ አንዳንድ እውነተኛ ፍቅር ሲኖር በቃ አላረ ተለምናላችሁ፣ ክብራችሁን ትጠብቃላችሁ። በክብራችሁ ነው በቃ ሁሉ ነገር በክብር ነው የሚደረግላችሁና በጣም ነው ደስ የሚለው። ሀይሚጌ ደግሞ እንደዛ ናት። ያው አንዳንድ ነገሮች ቢኖሩም ማለፍ ያለባትን ታልፋለች እያለፈች። አስተዋይ ሴት እንደዛ ናት። ብልህ ሴት ቤቷን ትሰራለች ይላል መጽሐፉ ራሱ ማለት ነው።